በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 10 በዚች ቀን ቅዱሳን ንጹሐን መነኮሳትና ደናግል እናታቸው ሶፊያ በሰማዕትነት አረፈች። እሊህም ቅዱሳን ከተለያዩ ሀገሮችና ቦታዎች ሲሆኑ መለኮታዊ ፍቅር በአንድነት ተሰበሰባቸው። የምንኩስና ልብስም ለበሱ። ይኸውም የመላእክት ልብስ ነው። በሮሜ ሀገር ካሉ ገዳማት በአንዱ የሚኖሩ ሆኑ። ቅድስት ሶፊያም በእነርሱ ላይ እመምኔት ሆናለች። እርሷም ጸጋና እውቀት የተመላች ናት። የቅዱሳን መነኮሳት ገድል በማንበብ እየጾሙ እየጸለዩ በምድር ላይ እንደ መላእክት እስከሆኑ ድረስ መንፈሳዊ እድገትና አሳደጋቸው። ከእነርሱም በአንድ ገዳም ውስጥ 7 ዓመት ያሉ የኖሩ አሉ። በውስጣቸው ልጆች እግሮች የሆኑ አሉ። በውስጣቸውም ልጅ እግሮች የሆኑ አሉ። ከሃዲ ንጉሥ ኡልያኖስም ከፋርስ ንጉሥ ከሳቦር ጋር ሊዋጋ በሮሃ ሀገር በኩል በሚያልፍ ጊዜ እነርሱ ሳቦር ሊዋጋው ወደ እርሱ እንደመጣ ሰምቷልና አልፎ ሲሄድም በውስጡ ደናግል ያሉበትን ገዳም አይቶ ይህ ምንድን ነው ብሎ ጠየቀ። ሰዎችም ይህን የደናግሎች ገዳም ነው አሉ። በዚያም ጊዜ ወደዚያ ገዳም ገብተው ደናግሎቹን እንዲገድሏቸው በገዳሙ ውስጥም ያለ ገንዘብ ሁሉ እንዲዘርፉ ወታደሮቹን አዘዘ። ወታደሮቹም ገብተው እሊያን ደናግል በሰይፍ ገደሏቸው፣ ገዳሙንም አጠፉ። የገዳሙ ገንዘብ ሁሉ ዘረፉ። ከሃዲው ንጉሥ ግን ስለ መንጋዎቹ በቀል እግዚአብሔር ተበቀለው። ይህንም እንዲህ አለ፣ ያጠፋው ዘንድ የሰማዕት መርቆሬዎስን አዘዘው። መርቆሬዎስም በአካለ ነፍስ ሂዶ በጦር ወጋው። ክፉ አሟሟቱም ሞቶ ወደ ዘላለም ስቃይ ሄደ። እሊህ ቅዱሳን ደናግል ወደ ዘላለም ተድላ ደስታ ገቡ። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊህ ደናግል ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን በእስክንድርያ ሀገር ሊቀ ጳጳስ በዲሜጥሮስ ዘመን ስለ ጾምና ስርዓት ቅዱሳት ሊቃነ ጳጳሳት የኤጲስቆጶሳት የአንድነት ስብሰባ አደረገ። በዚህም አንድነት ጉባኤ የተመሰበሰባቸው ምክንያት እንዲህ ነው። የክርስቲያን ወገኖች በጥር 11 ቀን በከበረች በጥምቀት በዓል ተጠምቀው በማግስቱ የከበረች 40 ቀን ጾም መጾም ይጀምራሉ። እስከ የካቲት 22 ቀን የሚጾመው ጾም ይፈታሉ። ከዚያ በኋላ በመጋቢት በ23 የሕማማቱን ሰሞን መጾም ይጀምራሉ። በዚህም ወር በ27 የስቅለቱ በዓል ያከብራሉ። በ29ኙም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ ትንሣኤው በዓል ያከብሩ ነበር። ይህ ዲሜጥሮስ በእስክንድርያ ሀገር ሊቀ ጳጳስ ሆኖ በተሾመ ጊዜ በእርሻ የሚተዳደር መጻሕፍት የሚያውቅ ጨዋ ሰው ሲሆን እግዚአብሔር በመለኮታዊ ስጦታው ልቡን ብሩህ አድርጎለት የብሉይና ሐዲስ መጻሕፍትን በቤተ ክርስቲያን ሕግ አወቀ። ከእርሳቸውም ብዙዎችን ተረጎመ። ከዚያ በኋላ በመንፈስ ቅዱስ ገላጭነት ባሕረ ሐሳብ የተባለ የዘመን መቁጠሪያ ጻፈ። ይህም ክብር ይግባውና በመድኃኒታችን በኢየሱስ ክርስቶስ አጽዋማትና በዓላቶች የሚታወቁበትን የከበረች የ40 ቀን ጾም፣ የሆሳዕናው ዑደት፣ ስቅለቱ፣ ትንሣኤው፣ በ40 ቀን ዕርገቱ፣ ከትንሣኤው በኋላ በ50 ቀን መንፈስ ቅዱስ የወረደበት ናቸው። ይህንም ጽፎ ወደ ሮሜ አገር ሊቀ ጳጳስ ወደ አባ ፊቅጦር ላከ። ሁለተኛ ወደ አንጾኪያ አገር ሊቀ ጳጳስ አባ መክሲሞስ ላከ። ዳግመኛም ወደ ኢየሩሳሌም አገር ሊቀ ጳጳስ አባ ጋቢዮስ ላከ። እነሱም በአነበቧት ጊዜ እጅግ ደስ ተሰኙባት። ሮሜ ሀገር ሊቀ ጳጳስ አባ ፊቅጦር በሮሜ ሀገር ሁሉ ያሉትን ኤጲስቆጶሶችን አዋቂዎችን ብዙዎች ሊቃውንትንም ሰበሰባቸው። ይህም የዘመን ቁጥር አስነበባቸው። እጅግም በጣም ጥሩ ሆኖ አግኝተውት ደስ ተሰኙበት፣ በደስታም ተቀበሉት። አበዝተውም በመጽሐፍ ለሁሉ አገሮቹ ላኩ። ከዚህችም ዕለት ጸንቶ ተሰርቶ ኖረ። ከዚያ በኋላ ልዩ ሶስት የሆነ አንድ እግዚአብሔር ፈጽሞ እያመሰገኑ ወደ አገሮቻቸው ገቡ። ለእነርሱም ክብር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት የጳውሎስና የሦስቱ ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ በአንድ ተቀበል። ለሁል ጊዜ የሚያገለግሉን ኃይላዊት መላእክትን እያሳሰቡ በችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።